የድቁና አገልግሎት እንዴት እንደጀመረ እስኪ በጥቂቱ እንመልከት። የመጀመሪያዎቹ ክርስቲያኖች በተለይም ደግሞ ጌታ ኢየሱስ ክርስቶስ ካረገ በኋላ ክርስቲያኖች ሀብት ንብረታቸውን ወደ አንድ እያመጡ በአንድነት ነበር ይኖሩ የነበሩት። እነዚህ ክርስቲያኖች ደግሞ ከተለያዩ ሀገር የተወጣጡ ናቸው። በተለይም ከግሪክ፣ ከታናሹ አሲያና ከእስራኤል ይኖሩ የነበሩ የአይሁድ ክርስቲያኖች ናቸው። እነዚህ ክርስቲያኖች በአንድነት ሲኖሩ ከቆዩ በኋላ በእስራኤል ይኖሩ የነበሩ የአይሁድ ክርስቲያኖች ከሌሎች ሀገራት የመጡ ክርስቲያኖችን መበደል ይጀምራሉ። ለራሳቸው ቤተሰብና ለራሳቸው ሰዎች በምግብ ቅድሚያ እየሰጡ ሌሎችን መበደል ይጀምራሉ። በዚህ ጊዜ ከሌላ ሀገር የመጡ የአይሁድ ክርስቲያናት በእስራኤል ይኖሩ የነበሩ አይሁዳውያን ላይ ማጉረምረም ይጀምራሉ። መበለቶቻችንን ቤተሰቦቻችንን እየበደሉ ነው ብለው ማጉረምረም ይጀምራሉ። በዚህ ጊዜ ሐዋርያት መላ ይዘይዳሉ። የምግብ ነገር ትኩረት ወስዶብን የወንጌል አገልግሎት እንዳይደናቀፍ የምግብ ነገር የሚያስፈጽሙ ሰዎችን እንምረጥ ብለው ይነሳሉ። በዚህ ጊዜ ስነ ምግባራቸው የተመሰከረላቸው ሰዎችን ይመርጣሉ። እነዚህም ዲያቆናት ተብለው ይሰየማሉ። ዲያቆናት በመጀመሪያዎቹ አካባቢ ላይ የሐዋርያትንና የክርስቲያኖችን ምግብ በማቆናጀት ነበር የሚታወቁት። በኋላ ላይም ደግሞ ወንጌልን በማስተማር አሕዛብን በማጥበቅና የጌታ ኢየሱስ ክርስቶስን ስጋና ደም በማቅረብ ነበር አገልግሎታቸውን ይፈጽሙ የነበሩት። ይህም ትውፊት ቀጥሎ በካቶሊክና በኦርቶዶክስ ቤተክርስቲያን ዘንድ ዲያቆናት የጌታ ኢየሱስ ክርስቶስን ስጋና ደም በማዘጋጀት እስከዛሬ ድረስ የወንጌል አገልግሎት እንዲቀላጠፍ ትልቁን ሚና እየተወጡ ይገኛሉ። እናንተ ደግሞ ስለ ዲያቆናት ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ለጥ ብለው ነው የሚያድሩት። ይገርማቸዋል። እነሱ ለጥ ብለው ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አይተኛልሽም፣ መስሪያ ቤት ያሴሩባል። እነሱ ያስራቸውን እየሰሩ ነው። እነሱ በዛ ውስጥ ላይ ደግሞ ቢያሴሩስ አንተ ምን አገባል? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበሙ መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴዊሆሙ ያነሱከ በእጆቻቸው ከወደክበት ያነሱሃል ያነሱ ዘንድ ከመ ይትተአቀፍ በእብን እግርከ እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነጉም ዘያቅሞ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል።